ዩቲዩብ ላይ አብዛኛው ሰው በተደጋጋሚ የሚሰራውን አንድ ትልቅ ስህተት ልንገራችሁ። ይህንን ነገር ባለመገንዘባቸው ምክንያት አንዳንድ ሰዎች ትላልቅ የፕሮዳክሽን ማቴሪያሎችን ተጠቅመው ትላልቅ ባለሙያዎችን ቀጥረው ኮንቴንት ጽፈው ሁክ አዘጋጅተው ቪዲዮ ሰርተው አፕሎድ ያደርጋሉ። ነገር ግን የሚጠብቁትን ያክል ቪው አያገኙም። የቪዲዮአቸው ጥራት፣ የኮንቴንታቸው ጥራት ከማንም በላይ ቢሆንም ይህንን አንድ ነገር መገንዘብ ካልቻሉ ግን ቪዲዮአቸው መጀመሪያውኑ መታየት አይጀምርም ማለት ነው። ስለዚህ የዚህን ሁሉ ነገር ወሳኝነት የያዘው ስለዚህ ቪዲዮአችሁ ለመታየት ከመጀመሩ በፊት የቅድሚያ ድርሻውን የሚወስደው አንድ ነገር አለ። እሱም ተምብኔል ነው። ዩቲዩብ ላይ ተምብኔል የምንለው ነገር ከሁካችንም ከኮንቴንታችንም ጥራት ከቪዲዮአችንም ጥራት በላይ ወሳኝነት አለው። ምክንያቱም ሰዎች ዩቲዩብን ክሊክ አድርገው ሲከፍቱ ሆም ፔጃቸው ላይ ከሚመጣላቸው 12 ኮንቴንቶች መካከል የትኛውን መርጬ ልንካ የሚለውን የሚወስኑት በተምብኔሉ አማካኝነት ነው። ስለዚህ ተምብኔላችን ሰዎችን እንዲነኩት የማይጋብዝ ከሆነ ምንም እንኳን ኮንቴንታችን የፈለገውን ያክል ጥራት ቢኖረው የፈለገውን ያክል ቢደከምበት እንዲሁም ደግሞ የፈለገውን ያክል ገንዘብ ኢንቨስት ብታደርጉበት ሰዎች ቪዲዮቻችን አያዩልንም ማለት ነው። ስለዚህ ተምብኔል ትልቅ ቫልዩ አለው ማለት ነው። ተምብኔል ሲዘጋጅ እንዲሁ በዘፈቀደ የሚዘጋጅ ነገር አይደለም። የራሱ የሆነ ቢግ የሆነ ሳይኮሎጂ አለው። ስለዚህ ዛሬ የምነግራችሁ 3 ቶፕ የሚባሉትን የተምብኔል ሳይኮሎጂዎች እንዴት መጠቀም እንደምትችሉና እነማን እንደሆኑ፣ ከዚህ በተጨማሪ ደግሞ ተምብኔላችሁን ከሰራችሁ በኋላ ዩቲዩብ ላይ ከመጫናችሁ በፊት ቴስት የምታደርጉበትን አንድ ቀላል አፕሊኬሽን ይዤላችሁ መጥቻለሁ። ይህንን የክሮም ኤክስቴንሽን ተጠቅማችሁ መስራት ከቻላችሁ በእርግጠኝነት ቆንጆ የሆነ ተምብኔል ይኖራችኋል። ተምብኔላችሁ ክሊክ ይደረጋል። ተምብኔላችሁ ክሊክ ከተደረገ ደግሞ ቪዲዮአችሁ ላይ በሁካችሁና በሌሎች ነገሮቻችሁ ቪዲዮአችሁን ለረጅም ጊዜ እንዲታይ ማድረግ ትችላላችሁ ማለት ነው። ስለዚህ ሁሉን ነገር ከመልፋታችሁ በፊት ቅድሚያ የሚወስደውን ተምብኔል እንዴት እንደምትሰሩ ልንገራችሁ። የመጀመሪያው ነገር ተምብኔሎች ሲሰሩ የተለያዩ ሳይኮሎጂዎች አሏቸው። ሰዎች እንዴት ተምብኔልን ክሊክ ሊያደርጉልኝ ይችላሉ የሚለውን ምንድን ባደርግ ነው ሰዎች ኪዩሪዮሲቲ ኑሯቸው ተምብኔልን የሚነኩልኝ የሚለውን ነገር በጥንቃቄ ማሰብ ይፈልጋል ማለት ነው። ይህ ነገር እንደምትሰሩት የኮንቴንት ታይፕ ዲፈረንት ቢኖረውም ነገር ግን አብዛኛውን ጊዜ ዘ ሞስት ኮመን የሚባሉትን እነዚህ ቶፕ የምላቸው የሶስት ሳይኮሎጂዎች ላይ በተደጋጋሚ እኔን ጨምሮ ሌሎች ትልልቅ ዩቲዩበሮች ሲጠቀሙ ይስተዋላል ማለት ነው። ስለዚህ እነዚህ ነገሮች ብሪፍሊ ልንገራችሁ። ይህን ቪዲዮ እስከ መጨረሻው ከተከታተላችሁ በእርግጠኝነት ዛሬ ጠቃሚ የሆነ ኢንፎርሜሽን ይዛችሁ መውጣት ትችላላችሁ። በቀጥታ 3ቱን ቶፕ የተምብኔል ሳይኮሎጂዎች ልግለጽላችሁ። የመጀመሪያው ዘ ሞስት ፖፑላር የሚባለው በጣም ብዙ የሚጠቀመው የተምብኔል ሳይኮሎጂ ሂውማን ኮኔክሽን የምንለው የተምብኔል ሳይኮሎጂ ነው። ይህ ሂውማን ኮኔክሽን የምንለው የተምብኔል ሳይኮሎጂ ሰዎች ሲያዩት ስሜት እንዲሰማቸው ክሊክ እንዲያደርጉት ሀሳብ እንዲፈጥርባቸው ትሪገር እንዲያደርጋቸው የሚያደርግ የተምብኔል ሳይኮሎጂ ሲሆን እነዚህ ተምብኔሎች ብዙ ጊዜ የሚዘጋጁት ኢሞሽን በማሳየት ነው። ኢሞሽን በማሳየት ማለት እኔ ብዙ ጊዜ ተምብኔሎቼ ላይ አይታችሁ ከሆነ ይህንን ሲስተም በተደጋጋሚ ይጠቀመዋለሁ። የሆነ ኢሞሽን የሚገርም እንቅስቃሴ ማሳየት፣ አፋችሁ መክፈት፣ አይናችሁ ማፍጠጥ። አንዳንድ ሰዎች አልፎበታል ይህ ሲስተም ይላሉ፣ ነገር ግን አላለፈበትም። አሁንም ቢሆን ሰዎች ኢሞሽናሊ ክሊክ እንዲያደርጉ የሚጋብዛቸውን ነገር ይፈልጋሉ። ምንም እንኳ የተምብኔል ሳይኮሎጂ መጠቀም ከተጀመረ ረዥም ጊዜ የሆነው ኦልድ ሳይኮሎጂ ቢሆንም የሰዎች አእምሮ ግን ስኪል አልተለወጠም። ስለዚህ ሰዎች እንደዚህ አይነት ነገሮችን ክሊክ ስለሚያደርጉ አይታችሁ ከሆነ እኔ ተምብኔል ላይ በተደጋጋሚ የምጠቀመው የተምብኔል ታይፕ ኢሞሽናል የሚባለው ነገር ወይም ደግሞ ኤግዛጀሬትድ የሆነ ኢሞሽን በማሳየት ሰዎች ኪዩሪዮሲቲ ኑሯቸው ክሊክ እንዲያደርጉ ማድረግ ነው። ይህ የተምብኔል ሳይኮሎጂ በጣም ጠቃሚ የሆነ ተምብኔል ሳይኮሎጂ ነው። የሆኑ ነገሮችን መጠቆም፣ እንደዚህ የሚል ኢሞሽን ማሳየት፣ አፋችሁ እንደዚህ መክፈት፣ ብር ነገሮች ከጎን እያደረጋችሁ መስራት፣ እነዚህ የተምብኔል ሳይኮሎጂዎች ሰዎች ቪዲዮአችሁን ክሊክ እንዲያደርጉ ፑሽ የሚያደርጓቸው ነገሮች ናቸው። ምናልባትም ይህንን ቪዲዮ ለማየት ከመጣችሁ ሰዎች መካከል ይህ የተምብኔል ሳይኮሎጂ ማርኳችሁ የመጣችሁ ሰዎች ትኖራላችሁ። ከዛ በኋላ ቪዲዮን ገብታችሁ ስታዩ ደግሞ የሚጠቅማችሁን ኢንፎርሜሽን እንደምታገኙበት አልጠራጠርም። ስለዚህ ይህ የመጀመሪያው የተምብኔል ሳይኮሎጂ ነው ማለት ነው። ሁለተኛው የተምብኔል ሳይኮሎጂ ኖሌጅ ጋፕ የምንለው የተምብኔል ሳይኮሎጂ ፓርት ነው ማለት ነው። ይህ ኖሌጅ ጋፕ የምንለው የተምብኔል ሳይኮሎጂ ሰዎች በመካከል ላይ ያለፋቸው ነገር እንዳለ ተምብኔሉ ላይ ማሳየት ወይም ደግሞ የማያውቁት የሆነ ነገር እዛ ቪዲዮ ውስጥ እንዳለ በተምብኔሉ መግለጽ ነው። ለምሳሌ ብዙ ጊዜ አይታችሁ ከሆነ የቦዲ ፊትነስ ባለሙያዎች ስለ ቦዲ ቢልዲንግ ወይም ደግሞ ስለ ቦዲ ፊትነስ ያሳዩ ወይም ደግሞ በተቃራኒው ዌይት ሎዝ ስለማድረግ ቦርጭን ስለማጥፋት ያሳዩ ቢፎር ኤንድ አፍተር ብለው በሁለት ፓርቲሽን ከፍለው ሁለት የተለያየ ነገር ያሳዩናል። ስለዚህ ይሄ ሰውዬ ቢፎር ከነበረበትና አፍተር ካለበት መካከል ላይ የሆነ የኢንፎርሜሽን ጋፕ አለ፣ የኖሌጅ ጋፕ አለ። ምን ቢያደርግ ነው ከዚህኛው ወደዚህኛው የሄደው ወይም ደግሞ ከዚህኛው ወደዚህኛው የመጣው የሚለው ኖሌጅ ሰዎች ማወቅ ይፈልጋሉ፣ ኪዩሪዮሲቲ ይኖራቸዋል። ስለዚህ ይህንን ነገር ለማወቅ ብቻ
ተምብኔላችሁን ክሊክ ያደርጋሉ። ከዛ በኋላ በሁክ እና በኮንቴንት ጥራታችሁ ሰዎችን ማቆየት ትችላላችሁ ማለት ነው። ከዚህ በተጨማሪ ሌላኛው የኖሌጅ ጋፕ የምንለው ነገር ብዙ ጊዜ አይታችሁ ከሆኑ ቀይ ሰርክሎችን ወይም ደግሞ ቀይ ቀስቶችን በመጠቀም ወደ ሆነ ነገር መጠቆም፣ የሆነን አይከን መጠቀም። ስለዚህ ያ ነገር በጣም ጠቃሚ ኢንፎርሜሽን እንዳለውና ስለዛ ነገር ያላወቁት ነገር እንዳለ ለማሳየት የምንጠቀምበት መንገድ ነው። ስለዚህ ያቺ ቀይ የተደረገባት ነገር ምንድነች የሚል ኩሪዮሲቲ ስለሚፈጥርባቸው ሰዎች ያችን ሜንሊ ቦልድሊ ቀይ የተደረገባትን ነገር ወይም ደግሞ በቀስት የተጠቆመችውን ነገር ለማየት በኩሪዮሲቲ ክሊክ አድርገው ይገባሉ ማለት። ስለዚህ ይሄኛው ደግሞ ኖሌጅ ጋፕ የምንለው የተምብኔል ሳይኮሎጂ ፓርት ነው ማለት ነው። ይህንን መንገድ ብትጠቀሙት በእርግጠኝነት ስኬታማ የሆነ የክሊክ መጠን ማግኘት ትችላላችሁ ማለት። ሌላ ሶስተኛውና ትንሽ ጠጠር ያለ ሀሳብ ያለው የተምብኔል ሳይኮሎጂ ለመስራትም ትንሽ አስቸጋሪ ነው። ብዙ ጊዜ ቪዥዋል ሳሌንስ የሚባል የተምብኔል ሳይኮሎጂ ታይፕ አለ። ይህ ቪዥዋል ሳሌንስ የሚባለው የተምብኔል ሳይኮሎጂ ፓርት የሰዎችን አእምሮ አንደርስታንድ ያደረገ የተምብኔል ፓርት ነው ማለት። የሰዎች አእምሮ ቶሎ ፕሮሰስ ለማድረግ የሚመርጠው ምርጫ ቶሎ ዳይጀስት የሚደረግለትን ነገር ነው። ማለትም ከሚያየው ነገር ላይ የተመቸውን ነገር ቶሎ አንደርስታንድ አደርገዋለሁ ብሎ የሚያስበውን ነገር የሰው ልጅ አእምሮ ይመርጣል። ስለዚህ ቪዥዋል ሳሌንስ የሚባለውን ኮድ በመጠቀም ወይም ደግሞ ቪዥዋል ሳሌንስ የሚባለውን ሳይኮሎጂ በመጠቀም መስራት ትችላላችሁ። ይህ የቪዥዋል ሳሌንስ ሳይኮሎጂ የመጀመሪያ ቅድሚያ የሚሰጠው የከለሪንግ ኮምቢኔሽን ነው። የምትሰሩት ተምብኔል ለሰዎች አይን የሚስብ ነው። ለዛ እድሜ ጋፕ ለምትፈልጉት ታርጌት ኦዲየንስ ጋፕ የሚመጥን የከለር ኮድ ነው ወይ የጠቀማችሁ ያላችሁት ወይም ደግሞ የከለር ስኪም ነው ወይ የጠቀማችሁ ያላችሁት። ምክንያቱም ከአንደር ኤጅ የሆኑ ከ13 ዓመት በታች ያሉ ልጆች የሚወዱት የከለር ምርጫና ከ50 ዓመት በላይ ያሉ ሰዎች የሚወዱት ምርጫ፣ ሴቶች የሚወዱት የከለር ምርጫ፣ ወንዶች የሚወዱት የከለር ምርጫ ይለያያል። ስለዚህ የምትሰሩት ታርጌት ኦዲየንስ ማን ነው? ሴቶች ከሆኑ ሞር ላይክሊ ሴቶች የሚወዷቸውን ከለሮች ፒንክ፣ ዳርክ፣ ፐርፕል እንዲሁም የመሳሰሉ ሳይኮሎጂዎች ተጠቅማችሁ መስራት ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ የእናንተ የእድሜ ጋፓችሁ ከ10 ዓመት በታች ሆኑ ለችልድረኖች ከሆነ ደግሞ እነዚህ ህጻናቶችን እድሜያቸውንና ፍላጎታቸውን የሚመጥን ከለር መጠቀም ያስፈልጋል ማለት ነው። ሞስት ፕሮባብሊ ድምቅ ያሉ ቀለሞችን ህጻናት ይወዳሉ። እነ ቀይ፣ እነ ብሉ እንዲሁም ደግሞ የሎ ነገሮችን ህጻናት ይወዳሉ። ስለዚህ ልክ እንደዚህ በሙሉ ለምትሰሯቸው ታርጌት ኦዲየንሶች የሚጠቅሙትን ከለር ኮዶች በመጠቀም ተምብኔላችሁን ማዘጋጀት የመጀመሪያው ነው። ከዚህ በተጨማሪ በቪዥዋል ሳሌንስ ውስጥ የሚካተተው ሌላው ታይፕ ምንድነው? የፎርማቲንግ የምንለው ወይም ደግሞ ታይፖግራፊ የምንለውን ነገር ማስተካከል ነው። ስለዚህ ቴክስታችሁን ስትጽፉ ማንም ቦልድ ላድርገው which one is ሰዎችን ኪውሪየስ የሚያደርጋቸው ነገር ምንድነው? ለምሳሌ ብዙ ጊዜ እኔ ተምብኔል ጽፍ አይታችሁኝ ከሆነ ገንዘብ የሚል ጽሁፍ ካለ ሁልጊዜም ቦልድ አድርገዋለሁ። ምክንያቱም ወጣቱ የኔ ኦዲየንሶች እነዚህ ቴክኖሎጂ ላይ ያሉ ሰዎች ማወቅ የሚፈልጉት ነገር ገንዘብ የሚሰራበትን መንገድ ማወቅ እንፈልጋለን፣ ማወቅ ትፈልጋላችሁ። ስለዚህ ከገንዘብ ጋር ነክ የተያዙ ስራዎችን ሰራ ገንዘብ የሚለውን ታይትል ፓርት ብዙ ጊዜ ቦልድ አድርገዋለሁ። ስለዚህ ያንን ነገር ማወቅ ስለሚፈልጉ ሰዎች ክሊክ አድርገው ይገባሉ ብዬ ስለማመን ማለት። ስለዚህ ቴክስቶቻችሁን ስትጠቀሙ የትኛውን ቦልድ ላድርገው፣ የኔ ታርጌት ኦዲየንስ ቅድሚያ የሚሰጠው ቴክስት የትኛውን ነው የሚለውን ጥንቃቄ ያደረገ ምርጫ ወስዳችሁ ማዘጋጀት ይኖርባችኋል ማለት ነው። ይህንን ሁሉ ነገር አድርጋችሁ ተምብኔሎቻችሁን ከመረጣችሁና በምትፈልጉት የሳይኮሎጂ መንገድ ከሰራችሁ በኋላ ቀጣይ ፓርት የሚሆነው አፕሎድ ከማድረጋችሁ በፊት የዩቲዩብ ላይአውት ላይ ተምብኔሉ ምን ይመስላል የሚለውን ቴስት ማድረግ ነው። እሱ እንዴት ቴስት እንደምታደርጉት በቀጥታ ኮምፒውተር ላይ ወሰዳችሁና በጣም ቀላል የሆነ አንድ ፕለጊን ልስጣችሁ። እሱን ፕለጊን ተጠቅማችሁ በቀላሉ ቴስት ማድረግና ከዛ በኋላ አፕሎድ ማድረግ ትችላላችሁ ማለት ነው። በቀጥታ ወደ ኮምፒውተራችን ሂድ። ስለዚህ ሁላችሁም ወደ ኮምፒውተራችሁ ከሄዳችሁ በኋላ በመጀመሪያ የምታደርጉት ነገር ሁልጊዜም ዩቲዩብ ላይ ቪዲዮ አፕሎድ ለማድረግ የምትጠቀሙትን ብሮዘር ማስነሳት ነው። እኔ የምጠቀመው ብሮዘር ጉግል ክሮም ነው። ጉግል ክሮም ስለሆነ ጉግል ክሮም ከፍታለሁ። እዚህ ፈርስት ፔጅ ላይ ከመጣችሁ በኋላ የምትጽፏት አንድ ጽሁፍ ብቻ ነች። ዲስክሪፕሽን ላይ አስቀምጥላችኋል፣ እንዲሁም ደግሞ ታች ላይ ማግኘት ትችላላችሁ። 1 of 10 ኤክስቴንሽን ብላችሁ ጽፋላችሁ። ያ ማለት አንድ ቁጥርን ከዛ ኦፍ ከዛ 10 ቁጥርና ኤክስቴንሽን አድርጋችሁ ጽፉና ኢንተር ትሉታላችሁ። ኢንተር ስታደርጉት ምንድነው የጉግል ክሮም ኤክስቴንሽን ያመጣላችኋል ማለት ነው። ስለዚህ ይህንን እዚህ ጋር 1 of 10 ዶኮም የሚል ኦፕቲማይዜሽን ቱል ፎር ዩቲዩብ የሚል አለ። የሚሰራው ስራ በጣም ብዙ ነው። እኔ ግን ዛሬ ከዩቲዩብ ተምብኔል ጋር የተያዘውን ብቻ ነው እንድታውቁት የፈለግኩት። ስለዚህ እዚህ ጋር ከመጣችሁ በኋላ እኔ አድ ስላደረኩት ሪሙቭ ቱ ክሮም ነው የሚለኝ። እናንተ ደግሞ ስትሆኑ አድ ቱ ክሮም ይላችኋል። ክሊክ አድርጋችሁ አድ ቱ ክሮም ትላላችሁ። አድ ካደረጋችሁ በኋላ እዚች ጋር መጣችሁ ቼክ ስታደርጓት እዚች ጋር ኤክስቴንሽን ባሯን ክሊክ አድርጋችሁ ትመጡ እዚህ ጋር 1 of 10 ዶትኮም ኦፕቲማይዜሽን የሚል ከመጣላችሁ ሰክሰስፉሊ ኢንስታል ተደርጓል ማለት ነው። ስለዚህ እሱን ከጨርሳችሁ በኋላ በቀጥታ ይህንን ታብ ትዘጉትና ዩቲዩባችሁ ላይ ትመጣላችሁ ማለት ነው። ዩቲዩባችሁ ላይ ከመጣችሁ በኋላ እዚች ጋር ራሱ ዩቲዩባችሁ ላይ ያመጣል 1 of 10 ቤታ ብሎ ያመጣል። ስለዚህ እሱን ክሊክ ታደርጉትና እሱን ክሊክ ካደረጋችሁ በኋላ እዚህ ጋር ተምብኔላችሁን እንድታስገቡ ያስመርጣችኋል። እዚህ ጋር ቅድም ቴስት ሳደርግ የሞከርኩት ነው። ሎጊን አድርጋችሁ ክፍያ ከፍላችሁ ኤስኢኦ እና መሰል ነገሮችን ማግኘት ትችላላችሁ። ነገር ግን እኔ በቀጥታ ተምብኔል ብቻ ቴስት ማድረግ የፈለግኩ። ስለዚህ እዚህ ጋር ቻናል ኔማችሁን ጻፉ ይላል። ቻናል ኔሙን መንሱር ሰይድ ብዬ ጻፍኩለት። ከዛ እዚህ ጋር ተምብኔል ምረጡ ይላል። ክሊክ ታደርጉትና ተምብኔል ትመርጣላችሁ። ለምሳሌ ከዚህ በፊት የተጠቀምኳቸውን አንድ ተምብኔል ፈልጌ ላሳያችሁና
ኦኬ ስለዚህ ይሄንን ተምብኔል እንሞክረው። አዲስ ህግ የሚለው ይሄንን ቪዲዮ እንሞክረው። ለምሳሌ ይሄን ተምብኔል ክሊክ አደረኩለት እዚህ ጋር ተምብኔሉን አመጣልኝ። ከዛ ታይትሉን ጻፉ። ምን ብላችሁ ታይትል የምትጽፉት ኤስኢኦ የሰራችሁን ታይትል ማለት ነው። እኔ እዚህ ጋር ምን አደርጋለሁ ኒው ዩቲዩብ ሩልድ ብዬ ልጻፍ። ኒው ዩቲዩብ ሩል 2026 ብዬ ጻፍኩኝ። ከዛ ራንደም ፕሌስመንት ይለኛል። የትኛው ጋር ላስቀምጥልህ? ራንደም ፕሌስ አድርጋ አሳይሏለሁ። ከዛ ፕሪቪው ብሏለሁ። ፕሪቪው ስትሉት እዚህ ጋር እንደምታዩት ያመጣል ማለት ነው። ኒው ዩቲዩብ ሩል ብሎ ለአንዱ ቪዲዮ የኔን ተምብኔል ይሰጡና ይህ ተምብኔል ምን ይመስላል ኮምፒውተር ላይ የሚለውን ፕሪቪው ማድረግ ትችላላችሁ። አፕሎድ ከማድረጋችሁ በፊት የተቆረጠ ነገር አለ ወይ፣ ሲታይ ሁሉም ቴክስት በደንብ ይታያሉ የሚለውን ፕሩፍ እንድታደርጉ የሚረዳችሁ ነው። ስለዚህ በዚህ መንገድ ኒው ዩቲዩብ ብሎ ቴክስቱን አመጣ መንሱር ሳይድ ብሎ ከዛ የሆነ ያክል ሰብስክራይበር አስቀምጠበት ዋን ዴይ እጓሉ። ስለዚህ አውትፊቱ ይሄንን ይመስላል። ይሄንን የመሰለ ቪው ነው የሚኖረው። እስኪ ለምሳሌ ተምብኔል ካልተመቸ ሌሎች ተምብኔሎችን ልሞክራችሁ ብዬ ባስብ ሌላ ተምብኔል መጣና እዚህ ጋር ይሄኛውን ተምብኔል ክሊክ አደርገዋለሁ። ይሄኛውን ተምብኔል ከዛ ፕሪቪው ተምብኔል ስለው ይሄኛውስ ምን ይመስላል? ይሄኛው በዚህ መንገድ ነው የሚመስለው። እስኪ ደግሞ ሌላ ሶስተኛ ተምብኔል ልሞክር ብዬ ያሉኝ ተምብኔል አማራጮች እዚህ ጋር ቴስት አደርጋለሁ ማለት ነው። ምንድን ከማድረግ በፊት አፕሎድ ከማድረግ በፊት፣ ምክንያቱም እንደነገርኳችሁ ሰዎች ክሊክ ሊያደርጉት የሚችለውን ተምብኔል የማስቀመጥ ግዴታ ስላለብን ማለት ነው። ስለዚህ አሁን እኔ አስዩም ሳደርግ ይህ ተምብኔል ቅድም በነገርኳችሁ መንገድ የተሰራ የተምብኔል መንገድ ነው። አሁን ለምሳሌ ይህንን ተምብኔል ኒው አልጎሪዝም 2026 የሚለውን ተምብኔል የሰራሁትኝ በሁለት የተምብኔል ሳይኮሎጂዎች ቅይጥ ነው ማለት ነው። የመጀመሪያው ነገር ቅድም የነገርኳችሁ ሂውማን ኮኔክሽን ያልነው ኤግዛጀሬትድ የሆነ ኢሞሽን መጠቆም የሚለውን በማሳየት የተሰራ ነው። ሁለተኛው ደግሞ የሰዎችን ኖሌጅ ጋፕ በመጠቀም የተሰራ ነው። ያ ማለት በእጅ የምጠቁማት ዩቲዩብ የምትለው ነገር ላይ የሆነ አዲስ ነገር እንዳለ የሚያሳይ ነው። ከዚህ በተጨማሪ በተወሰነ መንገድ የሶስተኛው የሳሊየንስ የሆነውን አንዱን አካል የታይፖግራፊ ፓርቱን እዚህ ጋር በትንሹ ለመጠቀም ሞክሬያለሁ። እንደምታዩት ኒው የሚለውን አግዝፍ የጻፍኩት ከዛ 2026 የሚለውን አግዝፍ የጻፍኩት። ስለዚህ ቅድም የነገርኳችሁ ተምብኔል ሳይኮሎጂዎች እያንዳንዳቸውን ለብቻ መጠቀም ይቻላል፣ ሁለቱን ባንድ ላይ መጠቀም ይቻላል። እኔ አሁን እንደተጠቀምኩት ደግሞ ሶስቱን በተወሰነ መጠን መጠቀም ይቻላል ማለት ነው። ስለዚህ በዚህ መንገድ የተምብኔል ሳይኮሎጂያችሁን የምትሰሩ ከሆነ አምሹር ቪዲዮአችሁ ክሊክ ለመደረግ በጣም ቅርብ ነው። ክሊክ ከተደረገ ደግሞ ሁካችሁ ይታያል። ሁካችሁ ከታየ ኮንቴንት ይዛታችሁ ይታያል። በዚህ ምክንያት ሰዎች ለረጅም ጊዜ የእናንተ ቪዲዮ ላይ መቆየትን ይመርጣሉ። ስለዚህ ቻናላችሁ ለማደግ የሚጠቅመውን ዋነኛውና ኪ የሆነውን ነገር በዛሬ ቪዲዮ አሳይቻችኋለሁ። አይ ሆፕ በዛሬ ቪዲዮ ስለ ተምብኔል ሳይኮሎጂ በጣም ጠቃሚ ኢንፎርሜሽን እንዳገኛችሁ፣ ከዚህ በኋላ ተምብኔሎችን ስታዘጋጁ እንዲሁ በዘፈቀደ ማዘጋጀታችሁን ትታችሁ የተምብኔል ሳይኮሎጂ ተከትላችሁ ለምትሰሩት ኮንቴንት የሚመጥነውን የተምብኔል ሳይኮሎጂ የምትጠቀሙበትና በጣም ቆንጆ የሆነ ክሊክ ሬት የምታገኙበት በጣም ቆንጆ የሆነ ቪው እና ዋች አወር የምታገኙበትን ዩቲዩብ ቻናላችሁን የሚያሳድግላችሁን መንገድ እንዳገኛችሁ አልጠራጠርም። ይህንን ቻናል ላይክ፣ ሰብስክራይብ፣ እንዲሁም ሼር ካደረጋችሁ እንደዚህ አይነትና መሰል ጠቃሚ ኢንፎርሜሽኖችን ሁሌም ወደ እናንተ አደርሳለሁ። ከዚህ በተጨማሪ ስለኔ ፐርሰናል ጉዳይ ማወቅ የምትፈልጉ ሰዎች ካላችሁ መንሱር ሶ የሚል ሁለተኛ ዩቲዩብ ቻናል ከፍቼላችኋለሁ። ሊንኩን ዲስክሪፕሽን ላይ ድሮፕ አደርግላችኋለሁ። እሱ ቻናል ላይ በመግባት ስለ ግል ጉዞ፣ የግል ጆርኒን፣ ትራቭል ማድረግባቸውን ቦታዎች፣ የምሳተፍባቸውን ኢቨንቶች እንዲሁም ደግሞ አንዳንድ ፐርሰናል የሆኑ ሾችን ቭሎግ የማደርግበት በጣም ጠቃሚ ዩቲዩብ ቻናል ስለሆነ ይህን ዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ኔክስት በሌላ ቪዲዮ እስከምንገናኝ ድረስ ቻው።